ሰላም ጤና ይስጥልኝ ውድ የምኩራብ ሾው ተከታታዮች፣ አክሊለ ሽመልስ ነኝ። በያላችሁበት ሰላምታ ይድረሳችሁ። ዛሬም በአዲስ እንግዳ መጥቻለሁ። እንግዳዬ መምህር ጌታቸው ምትኩ ይባላሉ። በተሐድሶ አገልግሎት የምናውቃቸው ናቸው። ከሳቴ ብርሃን በተሰኘ የተሐድሶ አገልግሎት ለረጅም ዓመታት ሲያገለግሉ እናውቃቸዋለን። በዩቲዩብ ቻናል እንዲሁም የተለያዩ ትምህርቶችን፣ ሙግቶችን በልሃ ለበልሃ የሚል አንድም የመርሃ ግብር አላቸው። በዛ ሲሞግቱ ከኦርቶዶክስ ቤተክርስቲያን ኦርቶዶክሳዊ የሆኑ ሕጸጾችን በውስጥ ያሉ ችግሮችን እና ቤተክርስቲያኒቷ መታደስ አለባት ብለው የሚያስቡትን ነገር ሲሞግቱ እናያለን። በዛ ባለ አስተምሮ በተሐድሶ አገልግሎት ዙሪያ ላወራቸው እንግዲህ አድርጌ ጋብዣቸዋለሁ። አብራችሁ እንድቆዩ አሳስባለሁ። በዚሁ ሌላ ማሳሰቢያ የምሰጠው የምኩራብ ሚዲያ የዩቲዩብ ቻናልን ሰብስክራይብ አድርጉ። ብዙ የሚያዩን ሰዎች 90% አካባቢ አይተው የሚወጡ ናቸው ሰብስክራይብ ሳያደርጉ። ሰሞኑን ይህን ማስታወቂያ እየደጋገምኩ ነው። ብቸኛ ሚዲያችንን በአሁኑ ሰዓት የምታግዙበት መንገድ ሰብስክራይብ በማድረግ ለብዙዎች እንዲደርስ አገልግሎታችን እንዲሰፋ በማድረግ ነው። መምህር እንኳን ደህና መጡ። እንኳን ደህና ቆየ። ጥሬን ስላከበሩ በጣም አመሰግናለሁ። ብዙ በአገልግሎትም በተለያየ ጉዳይ ቢዚ ነበሩ። አመቻችተው ስለመጡ አክብሮቴ ላቅ ያለ ነው። መምህር አሜን። ተሐድሶ አገልግሎት ውስጥ ነው የምናውቁት። ተሐድሶ አገልግሎት ብዙ አስተያየት ይሰጥበታል እና ስለሱ ትንሽ እናወራለን። ግን ከዚህ ልጀምር። ተሐድሶ ምን ማለት ነው? በራሱ ተሐድሶ ማለት ምን ማለት ነው? ጥሬ ትርጉሙ። በጣም አመሰግናለሁ። እኔም እንግዲህ በዚህ ሚዲያ ቀርቤ የምታነሳቸው ጥያቄዎች ሀሳቤን እንድገልጥ እድል ስለሰጠኸኝ እግዚአብሔር ያክብርልኝ ይላለሁ። እኔ እንግዲህ ተሐድሶ ረዘም ያለ እድሜ ያለው በመሆኑ ለብዙ ሰው አሁን ብዙ እየተገለጠ የመጣ ነው። ግን እንዳልከው ከትርጓሜ ጀምሮ ብንነሳ ጥሩ ነው። እንዳልከው ተሐድሶ የሚለው ቃል ሐድሶ ከሚል የግዕዝ ቃል የመጣ ነው። ሐደሰ፣ አዲስ አደረገ፣ እንደቀደመው አደረገ፣ አበጀ፣ ጠገነ፣ ሰራ እንደማለት ነው። ስለዚህ ተሐድሶ ሲባል የግብር ስም የድርጊት ስም ሆኖ ማደስ፣ መጠገን፣ ማበጀት፣ ማቅናት፣ ወደ ቀደመ ነገር መመለስ፣ እንደቀደመው ማድረግ የሚል የቃል ፍቺ ያለው ነገር ነው እና ተሐድሶ የሚለው በቃል ደረጃ ይህንን ይመስላል። አይ ቲንክ ችግር የሚፈጥረው ተሐድሶን ከሃይማኖት ጋር ከእምነት ጋር ተቀላቅሎ ሲመጣ ግን ብዙ ጥያቄዎች አስነስቷል እና እንግዲህ እሱን ስታነሳው የምንገባበት ይሆናል። ተሐድሶ የሚለው የቃል ትርጓሜ ይሄ ነው። ተሐድሶ በታሪክ ሆኖ ያውቃል ወይ? ብዙ ሰው ይሞግታል። ተሐድሶ አይቻልም ሆኖ አያውቅም የሚሉ የሥነ መለኮት አጥኞችም አሉ። በቤተክርስቲያን ታሪክ ከኦርቶዶክስ በኋላ ካቶሊክ ተቃውማ ወጥታለች። ከካቶሊክ ሉተር ጥያቄዎችን ይዞ ወጥቷል። እሱ እንደ ተሐድሶ ተብሎ በወንጌላውያን እንትን ይላል። ግን ምን ይላሉ? ተሐድሶ አይደለም። ተሐድሶ ውስጥ ያን ጥያቄ አንስቶ ሪፎርም በራሱ ተወያይቶ እዛው ሲታደስ ነው። የወጡ ሰዎች ጥያቄ ያነሳሉ፣ ከዛ እንደ አመፀኛ ይታያሉ፣ ይወጡና ሌላ ሃይማኖት ነው የሚመሰርቱት። ኤቫንጀሊካል ጋም ሲመጣ በተለያየ ጊዜ ያለው ሪፎርሜሽን ታሪክ የክርስትና አካል ስለሆነ ከሉተር ጀምሮ የታያለ ተሐድሶ የራሳቸውን ዲኖሚኔሽን እየመሰረቱ ነው ሄዱት። ያን አልቀየሩትም፣ ሪጀክቶ ነው። እዚህም ኢትዮጵያ ውስጥም ባለ በኦርቶዶክስ አገልግሎት ብዙ ጊዜ የተሐድሶ አገልግሎት መነሳት ከጀመረው ተብሎ አማኑኤል ህብረት ቤተክርስቲያን የተመሰረተበት የተሐድሶ አገልግሎት ነው ይባላል። ሌሎች ቤተክርስቲያኖች አሉ። ሲገፉ ወጥተው ቤተክርስቲያን የመሰረቱት። ቤተክርስቲያን ሲሆኑ ደግሞ ጴንጤ ነው የሆኑት። የጴንጤ ቤተክርስቲያን ሌላ ቤተ እምነት ነው። ስለዚህ ተሐድሶ ተባሉ እንጂ አላደሷትም። ቤተክርስቲያን ወጥተው አንድ ሃይማኖት ነው የመሰረቱት። ስለዚህ ብዙ ጊዜ ኦርቶዶክሶችም ይላሉ ተሐድሶ ውስጡ ሲፋቅ ጴንጤ ነው ይላሉ። ሄዶም ብዙ ጊዜ በተሐድሶ እስከ ቅርብ ጊዜ እናንተ ያላችሁበትን ባላውቅም እስከ ቅርብ ጊዜ በኦርቶዶክስ ቤተክርስቲያን ተሐድሶ የሚባሉት መጨረሻቸው ጴንጤ ናቸው። የጴንጤ መድረክ ላይ ነው የሚታዩት እና ስለዚህ አላደሷትም። ቤተክርስቲያኗን ጥያቄ ያነሱ፣ ወጡ፣ ቤተ እምነት መሰረቱ፣ ዲኖሚኔሽን መሰረቱ እና
ታድሶ ከዛ ሆኖ አያውቅም። በታሪክ ታድሶ ተፈጥሮ አያውቅም ይባላል። የእርሶ ምልከታ ምንድን ነው? እኔ የተለየ አመለካከት ነው ያለው። ዘመን፣ ትውልድ እና ፖለቲካዊና ኢኮኖሚያዊ ሁኔታዎች አንድን ነገር የመቀያየር አቅም አላቸው። ምን ማለት ነው? በየዘመኑ በየትውልዱ በእነዚህ በዘመኑና በትውልዱ መካከል የተፈጠሩ የኢኮኖሚ፣ የፖለቲካ፣ የማህበረሰብ መስተጋብር ሁኔታዎች አንድን ድርጊት እንደ ዘመኑ እንደ ትውልዱ እንዳለው ፖለቲካዊና ኢኮኖሚያዊ እሳቤ ነገሮችን ይቀያይሯቸዋል። ከዚህ አንጻር ነገሮችን ማየት ያለብን ከዚህ ነው። ተሐድሶን ላንሳ። ለምሳሌ ተሐድሶ በሉተር አይደለም የተጀመረው። ተሐድሶ በኢትዮጵያ ብቻ አይደለም የተጀመረው። ተሐድሶ እግዚአብሔራዊ የሆነ ጉዳይ ነው። እንደውም ወደኋላ ልመልስና ተሐድሶ ተፈጥሯዊ፣ መንፈሳዊ፣ ክርስቲያናዊ፣ እግዚአብሔራዊ ግብር ነው ወይም ስራ ነው። ምን ማለት ነው? እግዚአብሔር አምላክ ሰማይና ምድርን ከፈጠረ በኋላ ሰማይና ምድር በኃጢአት ምክንያት ሲበላሹ፣ በሰይጣን መውደቅ፣ ከዚያ በኋላ በሰው መታለል ሰማይና ምድር ተበላሽቶ ሰው እንዲኖርበት የተሰጠው ሲበላሽ እግዚአብሔር ያደረገው ምንድን ነው? የማቅናት፣ የማስተካከል፣ የማስዋብ ስራ ነው። ስለዚህ በእግዚአብሔር ፍጥረት ውስጥ የምናየው አንድ ነገር ሲፈጠር ተሐድሶ ባይ ዲፎልት አብሮት ነው ያለው። ይቅርታ ጠይቃለሁ ስለ ቋንቋዬ። አንድ ነገር ሲፈጠር አብሮት ተሐድሶ ግብሩ እንዲሆን። ለምሳሌ ፍጥረት በተሐድሶ ነው የሚኖረው። አይ ምድር በተሐድሶ ነው የምትኖረው። እጽዋት በተሐድሶ ነው የሚኖሩት። ተሐድሳዊ ግብርን በመግበር እያንዳንዱ ያድጋል፣ ያረጃል፣ ይሞታል፣ ይተካል፣ ያድጋል፣ ያረጃል። ተሐድሶ ጤናማ የሆነ ሰውነታችን በተሐድሶ ነው የሚኖረው። አይተን ፀጉራችን፣ ጥፍራችን፣ ቆዳችን ተሐድሶ እያደረገ ነው የምንኖረው። ለውጥ እያደረግን ነው የምንኖረው። ይሄ በተፈጥሮ ታገኘዋል። ስለዚህ ተሐድሶ የሚለው እሳቤው እግዚአብሔራዊ ነው፣ መንፈሳዊ ነው፣ ተፈጥሯዊ ነው። አሁን ለይተን የመጣ ነው እንግዲህ እምነት ላይ ወይም ሃይማኖት ላይ ስለመጣን ነው። እምነት ላይ ላሳይ። አይሁድን ከመረጠ በኋላ እግዚአብሔር አይሁድ ከመንገዱ ከትእዛዙ ከስርዓቱ ሲወጡ ነቢያትን አስነስቶ እንዲመለሱ ንስሐ እንዲገቡ እንዲስተካከሉ ያዛል። አይ ምን ማለት ነው ተሐድሶ ብለናል። በሌላ አባባል ተመለሱ፣ ተለወጡ ማለት እኮ ነገር ነው። እስራኤል ከመንገድ ስትወጣ መመለስ ነው ተሐድሶ። ወደ ቀደመ ትክክለኛ ነገር ወደ እግዚአብሔር መመለስ ነው፣ ወደ ቃሉ መመለስ ነው። በብሉይ ኪዳን የምናየው እስራኤል በተሐድሶ ህይወት ነው የኖረችው። ታጠፋለች፣ እንድትመለስ የሚመልስበት መንገድ ብዙ ነው። እግዚአብሔር ትመለሳለች። ስለዚህ ተሐድሶ የሉተር አይደለም፣ የአባ እስጢፋኖስ አይደለም፣ የአማኑኤል የከሳቴ ምናምን አይደለም፣ እግዚአብሔራዊ ነገር ነው። ልብ በልልኝ። አዲስ ኪዳን ላይ ስንመጣም አዲስ ኪዳን ላይ ጌታችን ኢየሱስ ክርስቶስ ስብከት ሲጀምር ትዝ ይልህ እንደሆነ የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ ይሄ ነሱስ መቀርበት መንግስተ ሰማያት ቀርባለችና ንስሐ ግቡ። ንስሐ የሚለው ሜታንያ የሚለው መመለስ ማለት እኮ ነው። መንገድን ማቅናት ማለት እኮ ነው። አይተህ እንደሆነ ስለዚህ ተመለሱ፣ ተስተካከሉ፣ ልክ አይደለም ተሐድሶ አድርጉ ማለት ነው። አዲስ ኪዳንም ሲጀምር በተሐድሶ ነው የጀመረው። ከዚያ በኋላ አሁን እንግዲህ እመጣላለሁ ያልከኝን እንደው አስረዝሜው ነው፣ ይቅርታ ጠይቃለሁ። አራቱን ወንጌል ከተማርን በኋላ የሚቀጥለው የሐዋርያት ሥራ ነው። ትዝ ይልሃል። የሐዋርያት ሥራን ከተማርን በኋላ ካየን በኋላ የቤተ ክርስቲያንን ካየ በኋላ ከሮሜ ጀምሮ እስከ ራዕየ ዮሐንስ ድረስ ያሉ ደብዳቤዎች አይታቸው እንደሆነ ለምንድን ነው የተጻፉት? የተጻፉት በቤተ ክርስቲያኑ ስህተት ስለገባ እርምት እንዲደረግ ነው የተጻፉት። የተሐድሶ ደብዳቤዎች ናቸው በእኛ ቋንቋ። ሮሜ ውስጥ ችግር ስለተፈጠረ ሮሜ ቤተክርስቲያን ውስጥ ነው የተጻፈው። ቆሮንቶስ ውስጥ ችግር ስለተፈጠረ ልክ አይደለም እያለ ነው የሚጽፈው። ተሐድሶ ይሄ ነው። ስለዚህ የአዲስ ኪዳን ቤተክርስቲያንም በተሐድሶ የህይወት ዘይቤ እንድትኖር ነው የፈለገው እግዚአብሔር። ለምን? ስብስቡ የሰው ስብስብ ነው፣ የመላእክ ስብስብ አይደለም። ቤተክርስቲያን የምዕመናን አንድነት አይደለም። ስለዚህ አዲስ ኪዳንም ቤተክርስቲያን
በተሐድሶ ነው ያለች። በተለይ ሁልጊዜ የምናገረው ልንገርና ላብቃል። ራዕየ ዮሐንስ ከምዕራፍ 2 ጀምረህና ምዕራፍ 3 ድረስ ያሉትን 7ቱን አብያተ ክርስቲያናት ብታያቸው የምን ደብዳቤ ነው የተጻፈው? ቀጥታ የመታድሶ ደብዳቤ እኮ ናቸው። የመታደስ ደብዳቤዎች እኮ ናቸው። ይሄን ስራህን ይሄንን አውቃለሁ፣ በዚህ ግን የምነቅፍብህ ነገር አለኝ፣ ስለዚህ ተመለስ። ተሐድሶ ማለት ወደ ቀደመው ትክክለኛ ነገር መመለስ ማለት ነው። ስለዚህ ተሐድሶ የሚሆን ነገር ነው። ተሐድሶ የሚፈጸም ነገር ነው። ዋና የቤተ ክርስቲያን ዋና መመሪያ መጽሐፍ ቅዱስ ተሰጥታለች። ስለዚህ ሁልጊዜ ራሷን እየመረመረች ወደ መጽሐፍ ቅዱስ ነው መመለስ ያለባት። በዘመን ሂደቱ ስህተት የለም። ሐዋርያት ውስጥ ያሉ በአካል ስህተት አልነበረም። የመጀመሪያውን የሲኖዶስ ወይም ጉባኤ የምንለውን የሐዋርያት ሥራ ምዕራፍ 15 ስብሰባ የጠራው ምንድን ነው? በቤተክርስቲያን የገባ እኮ የስህተት ትምህርት ነው። የስህተት አስተማሪዎች ናቸው። ጉባኤ ተካሄደ። ትክክለኛ ጉባኤ በማድረግ ስህተትን ማረም ተሐድሶ ነው። ስለዚህ ቤተክርስቲያን ተሐድሶን ማድረግ ትችላለች። ከልምድ በሉተር እንዳየነው ፕሮቴስት አድርጎ ነው የወጣው። ሉተር ፕሮቴስት አድርጎ ሲወጣ አይ ቲንክ የወጣ አይመስለኝም እኔ እዚያውን የተቃወመው ስደቱ መከራውን የገፋው የተወሰዱ እርምጃዎች ናቸው አይደለም የገፉት። ከዚያ በኋላ ተቃውመው ስለወጡ ፕሮቴስታንት አሏቸው። ለብቻቸው ሲሰበሰቡ ኢንፍሉዌንስ ሆኑ በሌላ ነገር የራሳቸውን መልክ ይዘው ሄዱ። ለምንድን ነው ይሄ የሆነው? በጊዜው ካቶሊክ መንግስትም ሃይማኖትም ነች። በመንግስት ግዝት በመንግስት ጉልበት በቤተ ክህነት ግዝት የፈለጉትን ማድረግ የሚችሉበት ነው። በሳት አቃጥሏቸዋል እኮ ወንጀል አይደለም ለነሱ መንግስትም። ስለዚህ አድሰዋል ቤተክርስቲያኒቱን እነ ሉተር ማለት ይችላሉ። ልመጣ ነው። በዚህ ምክንያት ነው የወጡት። ወጥተው አሁን አንተ ያልከኝ ነገር አለ። ሌላ ልምምድ የራሳቸው የሆነ መልክና ይዘት ይዘው ቀጠሉ። አይ ቲንክ የማርቲን ሉተር ዓላማ አልነበረም ብዬ ነው የማስበው። ማርቲን ሉተር ይቀጥል የነበረው በዚያውን እንደነበረ እናውቃለን። ግን በኋላ የተከተሉት የራሳቸውን ይዘው ወጡ። የራሳቸውን ይዘው ሲወጡ በዚያው ልምምድ ነው የተወሰዱት። ይሄ የካቶሊክን ተሐድሶ አዘገየው። ወጡና ተለዩ። በኢትዮጵያ ቤተክርስቲያንም 800 ዓመት ይሆነዋል ተሐድሶ። ይህን ታውቃለህ ብዬ አስባለሁ። 800 ዓመት ይሆነዋል የተሐድሶ ጥያቄዎቹ ሌላ ቸርች አልመሰረቱም። ጠያቂዎቹ ሌላ ዲኖሚኔሽን አልከፈቱም። በጊዜው ቅድም እንዳልኩ የመንግስት ጉልበት የነሱ ነው። የቤተ ክህነት ግዝት የራሳቸው ነው። በግዝትም በጉልበትም ህይወታቸውን እያጠፉ ነው የገደሏቸው። ስለዚህ እየገደሏቸውን የጨረሷቸው እንጂ ሌላ ቸርች የመሆን እድል አላጋጥማቸው። ይህ እንግዲህ የኛ ያለንበትን ዘመን ላምጣል። የኛ ዘመን ተመሳሳይ ጉዳይ ያደረጉበት ዘመን ነበር። ሰው ይገላሉ፣ ያሳድዳሉ፣ አካል ያጎድላሉ። እነዚህን በህይወታችን እኮ ተለማምደናቸዋል። እንግዲህ ምናልባት ታነሳ ይሆናል። ሰው ሞቶብናለኛ መንግስት በህግም ሊይዘው የማይችል ምክንያቱም መንግስትም ተሐድሶ ጥያቄ ያነሳ ሰው ተደብድቦ ሞቷል እኮ ካጠገባችን። በአንድ ቀን 700 800 ሰው እኮ አካሉ ጎሏል። ለምንድን ነው ብለህ እዛው ቤተ እምነት ሆናችሁ ነው ያፕን ያደረገው ወይስ እዛው ቤተክርስቲያን እያላችሁ እዛው ቤተክርስቲያን ውስጥ እያለን? ስለዚህ ቤተክርስቲያኒቱ የእናንተን ይሄ ትምህርት ልክ አይደለም፣ መታደስ አለበት፣ ማስተካከል አለብን ስትሉ ያላችሁን ጥያቄ ውስጥ ነው ልክ ነው ይሄ ድምጽ ብለው እንወያይበት ምናምን ሳይሉ ነው ይሄ ያቀረባችሁ ጥያቄ ልክ አይደለም ብሎ መሞገት እኮ የእናት ያባቱ ይሄ እኮ አንድ እኮ ጀግንነት ነው። አይ አንቀበልም፣ ስህተት የለብንም፣ ይሄም እኮ ሌላ ነገር ነው። ይሄን ጥያቄ የሚያነሳ በሙሉ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ሃይማኖት፣ ጸረ እግዚአብሔር፣ ጸረ ማርያም ነው ተብሎ ነው እኮ ይገደል የነበረው። አሁን ያለው ጊዜ ትንሽ የተለየ ነገር ነው። አሁን መግደል ማሳደድ የማይቻልበት ነው። ተሐድሶ ካልሆነ መለየት አትችልም። አሁን ቤተክርስቲያኒቱ ውስጥ አሁን እኔ ተሐድሶ ማድረግ ይቻላል፣ እግዚአብሔራዊ ነው። አንድ ነገር ልንገር፣ ቤተክርስቲያን ተሐድሶን ካላደረገች 3 ነገር ነው የሚገጥማል። ሁለት ነገር። አንደኛው ተሐድሶ ማድረግ ነው። ይሄ ጤናማ የሆነ ነገር ነው። የእግዚአብሔር ጥሪ ነው። እምቢ ማለት ይቻላል። ሰው አይደለም እግዚአብሔር ጠርቶት እምቢ ማለት እኮ ይቻላል።
መታደስ አንዱ መልኳ ነው። 3 እድል ነው ያላት ቤተክርስቲያን። መታደስ፣ ከእግዚአብሔር ጋር መስማማት፣ መከፈል። ምን ማለት ነው መከፈል? ተሐድሶ ቁጥሩ እየበዛ ሲሄድ ለ2 ትከፈላለች። ይሄ አደጋ ይፈጠራል። በህንድ ቤተክርስቲያን ታይቷል። ይሄ ነገር የተመለከት ነው። ታሪክም የሚያደርጋ እንደ ካቶሊክ መከፈል እኮ ነው ካቶሊክ የሆነችው። ካቶሊክ የነበረው ህዝብ እኮ ነው ሉተርን የተከተለው። ይከተለዋል፣ ለ2 ትከፈላለች። 3ኛው ግን አስቀያሚ የሚሆነው ልትጠፋ ትችላለች። 7ቱን አብያተ ክርስቲያናት እንዲመለሱ ተነግረው ሲጠፉ ማነው እምቢ ሲሉ ምን ሆኑ? አሁን እነሱ በነበሩበት ቦታ ውስጥ አሁን መናፈሻና መስጊድ ነው የሆነው፣ የሉም። ስለዚህ ቤተክርስቲያን መታደስ ግዴታዋ ነው። እነዚህን 3 ምርጫዎች ግን እግዚአብሔር ይሰጣታል። አንደኛ መታደስ፣ 2ኛ መከፈል፣ 3ኛ መጥፋት። መምህር እንግዲህ መታደስ ይቻላል ከሆነ ጥያቄ እናንተ ወጣችሁ የምታገለግሉት አገልግሎት አለ። በውስጥ ሆናችሁ ያን ነገር መሞገት ያልቻላችሁበት ምክንያት ምንድን ነው? ቤተክርስቲያኒቱ እንግዲህ የኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷ ዶግማ፣ ቀኖና የምትለው አለ። ለዘመናት እንደዚህ ትምህርቶች ሲነሱም ከኦርቶዶክሳዊ አካሄድ ያፈነገጡ ብሎ የሚያስቡትን ሲሉ የሚያርሙበት የራሳቸው መንገድ እንዳለ እናውቃለን። ምናልባት ቤተክርስቲያኒቷን ያዘለቃት ይሄ ከመጽሐፍ ቅዱስ ውጭ ያላቸው የራሳቸው ዶግማዊ፣ ቀኖናዊ የራሳቸው የአሰራር መንገድ ነው ስትሮንግ ያረጋት። ይህን ያህል ዓመት ብትቆይም እየተንገዳገደች የሚያቆያት ይባላል እና ያን ማንነቷን ያስቀመጠችዋን መስመር የሚቀይር መስሏችሁ አይደለም ወይ እናንተን ያገለሏችሁ? ሌላ መልክ የያዛችሁ ኦርቶዶክሳዊ ባህሪ እንዲኖር ሳይሆን የሌላ ቤተ እምነት መልክ የሚኖሩ ጥያቄውን ወደዚህ የሚወስድ መስሏቸው የእናንተ አቀራረብ አይደለም ወይ? ወይስ አጠቃላይ እነሱ በየጊዜያት ይሄ ልክ አይደለንም ይሄ እንትን ብለው አይወያዩም ወይ? ኦርቶዶክስ ቤተክርስቲያን በአጠቃላይ ከዛ ውጭ ደግሞ ሲገፏችሁ በጣም ታግላችሁ ወጣችሁ ማለት ግዴታ መውጣት ያስወስናችሁ በዛ ቤተ እምነት ማገልገል እንዳትችሉ እዛ ሆናችሁ አብራችሁ እንድትሰሩ ያደረጋችሁ ሁኔታ ምንድን ነው? በመጀመሪያ እኛ የትም ሳንሄድ ማንንም ሳንሰማ ከውጭ ነገር በቤተ ክርስቲያኒቱ ውስጥ እያለን መጽሐፍ ቅዱስን ለማንበብ እድል አግኝተን እግዚአብሔርን ፈቅዶ አይናችንን ሲከፍተው የመጽሐፍ ቅዱስ እውነት ስንረዳ ጥያቄውን ይዘን የሄድነው ወደ አባቶቻችን ነው። እነዚህ ጥያቄዎች ለምንድን ነው በምናደርገውና በመጽሐፉ መካከል ልዩነት ፈጠረብን? መጽሐፍ ቅዱስ የሚለውና እኛ የምናደርገው ይጋጫል። ለምሳሌ ሰው የሚድነው በኢየሱስ ክርስቶስ በማመን ነው የሚለውን መጽሐፍ ስናነብና የምንድንባቸው በርካታ መንገዶች አሉ ብለን ስለምናምን ስለምናስተምርም ይሄ ግጭት ሲፈጠር የሚቀርቡና አባቶች ነው ያጨዋወት ነው። ይህን ስናጨዋውት አንዳንዶቹ ልክ ናችሁ ግን ይሄ ለማንም አይነገርም ነው ያሉ። የመዳን እውነትም ማለት ነው። አዎ የትኛውም ያነሳናቸው ጥያቄ ልክ ናችሁ ስህተት በቤተክርስቲያን አለን ያሉ። አንዳንዶቹ ይሄ የመናፍቃን ጥያቄ ነው የፕሮቴስታንቶች ጥያቄ ነው አሉ። አንዳንዶቹ ይሄ እናውቃለን ብንናገር እናልቃለን አይነት ነገር ተውን ልጆቻችንን እናሳድግበታል። አይ እንግዲህ የወጣትነት እድሜ ነው ያለን፣ ጉርምስናችን ላይ ነው ያለነው። ይሄ እውነት ነው የገባን። እንግዲህ አንድ ነገር ልንክደው ማንችል ወንጌል ሲገባ የሚያደርገው ነገር የራሱ የሆነ ባህሪ አለ። እንደ እብድ ነው የሚያደርግ። ይሄ አዲስ መገለጥ ነው የሚሰጥህ እግዚአብሔር ከክርስቶስ ጋር ከመንፈሱ ጋር ነው የሚያገናኝ። ይሄ እንደ እብድ ያደርጋል። ይሄን ይዘን ነው የተሟገት ነው። እኛ እኮ ከአጥቢያ ጀምረን ሀገረ ስብከት አድርገህ አይ ጠቅላይ ቤተ ክህነት ድረስ የደረሰ ጥያቄ ነው ስናቀርብ የኖር። ትክክል ነን እኛ መጽሐፍ ቅዱስ ነው የሚለው ብለን እስከ ፓትርያርኮቻችን ድረስ ነው የቀረብነው። መውጣት የሚባል ዓላማም እቅድም ሐሳብም የለንም። ወጥተን የት እንሄዳለን? ቤተ ክርስቲያናችን ውስጥ ግን ይሄ እውነት መገለጥ አለበት የሚል ነው ሞከት ነው። በተለይ በወጣት የማደራጀት ስራው ስንሰራ ስለነበር በወጣትነታችን ወጣቱን በማስተባበር ትምህርት ጀመር እዚያው ቤተ ክርስቲያን ውስጥ።
ወላጆች፣ እናቶች፣ አባቶች፣ ካህናት ሳይቀሩ በትምህርታችን ተማረኩ። ስለዚህ ቀጠለ አገልግሎቱ። እኛ ረጅም ዓመት ቤተክርስቲያን ውስጥ ነው ያገለገልነው። የወንጌል እውነት ገብቶን እያገለገልን እያለ ግን እንዳልሁ ችግሮች ተፈጠሩ። አንደኛ ወንጌል የሚያመጣው ልዩ ባህሪ ያለው ይለይሃል ከብዙ ነገር። አንድ ሰው ወንጌል ሲገባው ቀደም ሲል ያደርግ ከነበረው ወንጌላዊ ስራ ይለይሃል። አነጋገርህ ይለይሃል፣ ስብከትህ ይለይሃል፣ ትምህርትህ ይለይሃል። ኢቭን የህይወት ዘይቤህ ምልልስህ ይቀየራል። ትጠጣ ነበር አትጠጣም። አይታል ሌሎች የመዳኛ መንገዶች አሉ ትል ነበር፣ አሁን አትልም። በየቀኑ የሚሰበክ የሚነገር ነበረ፣ አሁን አንድ ኢየሱስ ብቻ ይሆናል። ስለዚህ ይለይሃል፣ ጎልተህ ትታያለህ። ክሶች ቀረቡ። ትምህርታችንን መርታት የተቻለበት መንገድ አልነበረም። እስከ ፓትርያርክ ድረስ ደርሰናል ብያለሁ። በተደጋጋሚ ጉባኤ ግቢ ውስጥ እያለን ደወል እየተደወለ እኮ ነው የምልህ፣ በድንጋይ እንወገር ነበር፣ እንደበደብ ነበር። እንዲህ አይነቱ ቅድም እንዳልኩ ሰው ሲሞት፣ አካል ሲጎድል፣ ትዳር ሲፈርስ፣ ከማህበረሰብ ስትገለል፣ ብዙ ሰው እየተጎዳ ሲመጣ ጉዳዩ ላይ ደረሰ። እንድንባረር እንድንወጣ በከፍተኛ ግፊት፣ በከፍተኛ ድብደባ ብዙ ጊዜ ነው። አንድ ጊዜ ብቻ አይደለም የተደበደብ ነው። አንድ ጊዜ ብቻ አይደለም የተሰደድ ነው። አንድ ጊዜ ብቻ አይደለም የታሰር ነው። አየህ፣ ስለዚህ ምንድን ያደረግነው? እግዚአብሔር መልስ እስኪሰጥ አባቶች እስኪመልሱ ብለን ወተን በጽዋ ማህበር ነው የተደራጀ ነው እንደ ቤተክርስቲያኒቱ እንጂ ሌላ ሃይማኖት አልመሰረትንም። እየጸለይን መጽሐፍ ቅዱስ እየተማማርን ነው የወጣ ነው። እኛ ፈልገን ወተን ሳይሆን እንድንወጣ በጉልበትም በኃይልም በግዝትም በማህበራዊ ተጽዕኖ ጭምር ከቤተ ክርስቲያን ከቅጥር እንዳንገባ ተከለከለ። በዚያ ሆኖ ሊያሰራ የሚችል ምንም ስራ ትተነው ቁጭ ለማለት እንኳን አልቻልንም። ወጣችሁም ራሱ እንዳንገባ በጥበቃዎች እንከለከላለን። ወደ ቤተክርስቲያን እንታወቃለን። አስተማሪዎች ነበር፣ እንከለከላለን ወደ ቤተክርስቲያን እንዳንገባ። አይ እኛ ወደ ቤተክርስቲያን ስንሄድ መግባት የለባቸውም ተብለን እንከለከላለን። በድብደባ ነው የወጣ ነው። እኔ ወንድም አንገቴን ይዘው ነው ከጉባኤ መካከል ያስወጡኝ። መግባት የለበትም። ሌላውን ቡድን እንደዚህ ነው የተሰደደው። ማንም ሰው ወዶ ይወጣ የለም። ስለዚህ ውስጥ ሆናችሁ ለምን አታገለግሉም? ብዙ ጥያቄዎች ይጠየቃሉ። ሰው እየሞት አለቀ እኮ፣ ሰው አካሉ እየጎደል አለቀ እኮ። 4 5 ጉባኤ ላይ የተቀመጠ ህዝብ እኮ በድንጋይ ተወግሯል። ደወል እየተደወለ ህዝብ እየመጣ ከጠጅ ቤት ከመጠጥ ቤት ኦርቶዶክሳዊ ነኝ ጤናቸው ተብሎ ነው ምንድን ነው አሁን መናፍቃን ገብተዋል እየተባለ እስር ድብደባው ልነግርህ አልችልም። በዚህ ምክንያት ነው የወጣ ነው። ያስወጡን ነው። እኔ እንደውም አማርኛችን እናስተካክለው፣ ያስወጡን በዚህ ምክንያት ነው። ወጣችሁ ያላችሁስ አገልግሎት ብዙ ጊዜ ታድሶ ሆነው የሚወጡት ወደ ፕሮቴስታንት የመምጣት እድላቸው ሰፊ ነው። እንዲሁም አያይዤ የምጠይቆት ፕሮቴስታንት መምጣት ብቻ አይደለም። ፕሮቴስታንት መጥተው ባለማወቅ ወይ ከዛ የሚመስላቸው እይታ ለመሳይ መጥተውም ለስተት አስተምሮ ተብሎ በፕሮቴስታንቱ በሚሆኑበት ጤናማ የሚባሉት ጋር ሲሄዱት ሲቀላቀሉ አይታይም። ስተት ተብሎ የሚባሉት ጋር በጣም ለዛ ይዳረጋሉ። አገልግሎታቸውም ለዛ ይጠቃል እና እዛ ያላቸውም ተጽዕኖ እንዲሁም በቅጡ ተጽዕኖ መፍጠር ሳይችሉ ምነው እዛ በሆኑ ብሎ ብዙ ሰው እዛ እያሉ ባገለገሉ የሚያስብል ደረጃ ይሆናል። የሚያጠፋ ወይ እዚህ ፕሮቴስታንት ያለውን የቸርች ፖለቲካ ያለውን መንፈሳዊ እንትን ትክክሉን ራይቱን ባለመለየት ሊሆን ይችላል። ወይም ከዛ ሆኖ ስለ ፕሮቴስታንት ያላቸው ግምት፣ እውቀት፣ ጉጉት ሌላ ይሆናል። አላውቅም በሱና 2-3 ምክንያቶች አሉ። አንደኛ ከኦርቶዶክስ የሚወጣ ህዝብ ለእግዚአብሔር ቃል ረሃብተኛ ነው። ለመንፈሳዊነት ጉጉ ነው። ፈሪያ እግዚአብሔር ያለው ወጣት ነው። እዚያ እንዲህ አይነት እድል የለውም። አየህ በ1 በ2 በ3 በ4 በ5 በ6 ከሌ እያልን አሁን መጥራት ስለማያስፈልገኝ ነው። ታውቃለህ፣ ህዝቡም ያውቀዋል። የምትሰበከው እነሱ አሁን መጽሐፍ ቅዱስ ፍንጭ ሲያገኝ መጽሐፍ ቅዱስን ሲያነብ ግን ጉጉቱ እግዚአብሔር የተናገረውን ያስተማረውን ትምህርት ነው። የእግዚአብሔር ቃል ነው። ረሃቡ ያላየውን አዲስ ልምምድ ይፈልጋል። እግዚአብሔር የሚለውን ጌታ የሚለውን ሐዋርያት ያስተማሩትን ነው የሚፈልገው። ስለዚህ ይሄ መጽሐፍ ቅዱስ ይዞ የሚያስተምር በሙሉ
ያለምንም መመዘኛ ትክክል ነው ብሎ የሚያስብ ነው። ለምን ብትለኝ ከጨለማ ነው ወደ ብርሃን የመጣው። አይ ካለማወቅ ነው ወደ እውቀት ፍንጭ ብርሃን የመጣው። ስለዚህ በጉጉት ሲወጣ ያገኘው አስተማሪ ሁሉ መጽሐፍ ቅዱስ ከነገረው ይቀበላል። ተሐድሷውያን በኋላ ተሐድሶ የሆኑት በስደት ሲወጣ ተሐድሶ አይደለም ታውቃለህ። አንዱ ይሄ ነው፣ ረሃብተኛነቱ ነው። ሁለተኛ በኦርቶዶክስ ቤተክርስቲያን ውስጥ የሚቀመጡ ወጣትና ወንጌል ሲገባው ፕሮቴስታንት ወይም ወንጌላውያን የምንላቸው ሰዎች የክርስትና ጫፍ ሞዴል አድርጎ የማየት ልምምዱ ነበረ። እኔ ራሴ እንደ ወንጌላውያን መጽሐፍ ቅዱስ መቼ ነው የምሰብከው ብዬ ያሰቡበት ጊዜ አለኝ። ወንጌላውያን የምትላቸው ትንሹም ትልቁም ስታገኛቸው ስለ ኢየሱስ ያንበለብሉልሃል። ይህ በጣም የሚደነቅ ነገራቸው ምን እንደሚያስነኳቸው እንላለን። አንድ ቀን ከኦርቶዶክስ ወጥቶ ፕሮቴስታንት የሄደ በነጋታው ወንጌል ሰባኪ ነው የሚሆነው። አይተው እንደሆነ መጽሐፍ ቅዱስ ያውቃል በቀላሉ። ምንድን ነው በምንድን ነው የሚሰጧቸው? እንዴት ነው የሚያስተምሯቸው? 3 ወር ከቆየማ በቃ መጋቢ ነው የሚሆነው። አይተው እንደሆነ እና ምንድን ነው እዚያ ደግሞ ብዙ ጊዜ ተምሮ መጽሐፍ ቅዱስ ሲያነብ እንቅልፍ ይይዘኛል የሚል እኮ ነው ያለው። ሁለተኛው ወንጌላውያንን የክርስትና ቱንቢ አድርጎ መመልከት ምልከታ ነበረ። በእነዚህ ሁለቱ ምክንያቶች ተሰደን ስንወጣ፣ እኔ ራሴን ጨምሮ ነው ማውራል፣ ተሰደን ስንወጣ አየር ላይ ነው የወጣ ነው። እኔ የምኖረው ቤተክርስቲያን ቤት ውስጥ ነው። ይነስም ይደግም ትንሽ ደሞዝ ነው የነበረኝ። ስንወጣ አየር ላይ ነው የወጣ ነው። መግቢያ መውጫ የለህም። እንዲህ አይነት የክርስትና መልክ ያላቸውን ሰዎች ስናገኝ እንደ ትልቅ መሸሸጊያ ቦታ ነው ያየናቸው። ስናገኛቸው አይታል። እነሱም ጉጉ ናቸው ሰው እንዲድን ስለሚፈልጉ ፕሮቴስታንቶቹ። መጽሐፍ ቅዱስ የያዘ ሁሉ እውነት ነው ብለን ስለምናስብ እንደ ዛሬው ሳንረዳ መጽሐፍ ቅዱስ ከያዘ ሰው ጋር አብረን መነጋገር እንችላለን፣ መማማር እንችላለን። ይሄ እንግዲህ ሌላ ምን ያመጣል? 2 ነገር ያመጣል። አንደኛ ተጽዕኖ ቀላል አይደለም። አሁን ያገኛቸው ፕሮቴስታንቶች የራሳቸው የሆነ ባህል ፈጥረዋል። የራሳቸው የሆነ የዝማሬ ያለባበስ ፈጥረዋል። ይሄ ነገር በቀላሉ ተጽዕኖ የማምጣት አቅም አለው። ተጽዕኖ አስቸግሮናል። ገብቶሃል? እዚያ ቀሚስ ለብሰህ ነጠላ ለብሰህ ነበር፣ እዚህ ከረባት ለብሰህ ኮት ለብሰህ ነው ያለው። ይቀልሃል፣ ትለማመደዋለህ በቀላሉ። ሰው አካባቢውን ይመስላል አይደል? አካባቢውን ትመስላለህ። ይሄ አንዱ ተጽዕኖ ያመጣው ነው። ሁለተኛ ያልከው የስተት ትምህርት ያልከው ቅድም እንዳልከው ከረሃባችን የተነሳ መጽሐፍ ቅዱስ ያስተማረ ሁሉ ትክክል ይመስለን ስለነበረ አንዳንድ የማናቃቸው የስተት አስተማሪዎች ብዙ ከኦርቶዶክስ የወጡ ሰዎችን ያገኙበት ዘመን ነበር። በዚያ በመጀመሪያው ዘመን እንዲህ አይነት ችግሮች አሉ። እኔ ራሴ እኮ ሄጄ እኮ ጉባኤያቸውን ተካፍያለሁ። እንዲህ አይነት ነገሮች ተፈጥረዋል። በኋላ ግን እየበሰልክ ስትመጣ በመንፈስም በእድሜም በመከራም እየሸመገልክ ስትመጣ የት ነኝ ወዴት ነኝ ምን እየሰራሁ ነው ብለህ ራስን ትጠይቃለህ። ሁልጊዜ በተፈጥሮ ውስጥ አለ የብደት ዘመን አለ፣ የእርጋታ ዘመን አለ። እርጋታ ጊዜ ላይ ስትደርስ ራስን ትመረምራለህ። ልክ አይደለሁም፣ ይሄ ነው መንገድ የትኛው ነው ብለህ ታስባለህ። ስለዚህ እንዲህ አይነት ችግሮች ተፈጥረዋል። አንዳንዶች በዚያው ቀርተዋል። የወንጌላውያን አብያተ ክርስቲያናት አይነት መልክ ይዘው አባልም ሆነው የቀሩ አሉ። እናንተውን ጴንጤ አይደላችሁም? አይደለንም። ጴንጤን የሚመስል ግብር የላችሁም? አሁን የለንም። በፊት ነበራችሁ? አሁን በፊት አልነበረንም። ስብስቡም አልነበረንም። እኛ ስብስቡም አልነበረንም። ጉባኤ አናደርግም እኮ ነበረ። ለምንድነው ጉባኤ የማናደርገው? ከቤተ ክርስቲያን ይነጥለናል ብለን ስለምናስብ ከኦርቶዶክስ መሰባሰብ የጀመርነው እኮ እነዚህ 8 ምናምን ዓመታት ነው የጀመርነው። ለምንድን ነው ያገለገልናቸው ሰዎች መሰባሰብ ስላልቻሉ በህይወት ማደግ አልቻሉ። በክርስትና ህይወት ውስጥ ደግሞ አንድ ሰው ክርስቶስን አውቆ የዘላለም ህይወት አግኝቶ ዳግም ከተወለደ በኋላ ከአማኞች ህብረት ማድረግ ግዴታው ነው። ስለዚህ እሱን ያደረግነው ከ8 ዓመት ወደዚህ ነው። በተለይ በተሐድሶ እንቅስቃሴያችን የነበርነው በስነ ጽሁፍ በማሰልጠን እና ሚሽነሪ ወይም ልኡካን በመላክ ስለነበረ ጉባኤ አናደርግም ነበር። ስለዚህ የፕሮቴስታንት ጉባኤ መልክ የለንም። ስለዚህ አሁን ግን ባህላችንን
ወጋችንን ስርዓታችንን እንደ ወንጌል በማድረግ ያንኑ ይዘን ነው የምንቀጥለው። ጉባኤያችን ኦርቶዶክሳዊ ይዘት ለምሳሌ ሴት ለብቻ ወንድ ለብቻ በኦርቶዶክስ ታውቃለህ። ሴቶች ነጠላ ይለብሳሉ። አሁንም እኛ ጋር እንደዚያ ነው። ዶክትሪኖችም አሉ። አሁን እኛ ጋርም አለ። አሁን ለምሳሌ የሕፃናት ጥምቀት ኦርቶዶክስ ጋር አለ። እኛ ጋር ሉትራን ቤተክርስቲያን እንደዛ ታደርጋለች። ሌሎች ደግሞ መጥምቃያን የሚባሉት ቤተክርስቲያን ቤዛ ምናምን የሚባሉት ያደርጋሉ። እንዲህ አይነት ነገሮች አሉ። እኛ በተለይ ኦርቶዶክሳዊ ማንነታችንን ጤናማ ኦርቶዶክሳዊ ዶክትሪኖቻችንን አንጥልም። ስለዚህ ለምንድን ነው ይህን የማንጥለው? አንደኛ ቤተሰቦቻችን እዚያ ነች ያሉት። ሁለተኛ ክርስቶስ የሞተለት ህዝብ ነው እዚያ ያለው። ለዚህ ህዝብ በራሱ ባህል፣ በራሱ ወግ፣ በራሱ ልማድ ወንጌልን ይሰማ ዘንድ መጽሐፍ ቅዱሳዊ ህግ ነው። ሁለተኛ የተገኘ ነው በኦርቶዶክስ ውስጥ ነው። እግዚአብሔርም ወደዚህ እውነት ሲያመጣን ዓላማ አለው። ለምን አሳደገን? እንደ ፈርዖን ቤት እንዳደገው እንደ ሙሴ ለምን አሳደገን በኦርቶዶክስ ውስጥ? እግዚአብሔርም በጸሎታችን ጊዜ የነገረን የመከረን ነገር አለ። ለዚች ቤተክርስቲያን ለዚህ ህዝብ የወንጌል መልእክተኛ አድርጎ እንደላከን አምነን ተቀብለናል። ስለዚህ ኦርቶዶክሳዊ ማንነታችን አለይም። እኛ የካውንስሉ አባል አይደለንም። እኛ የወንጌላውያን ቤተክርስቲያናት ህብረት አይደለንም። ይሄ ማለት በወንጌላውያን ቤተክርስቲያናት የሚሰጡ ጤናማ ትምህርቶችን አንቀበልም ማለት አይደለም። የካልቸር ልዩነት አለን፣ የዓላማ ልዩነት አለን። እኛ የተጠራንበትን መስክ መልቀቅ የለብን ብለን ነው የምናደርገው። ስለዚህ የሆኑ አሉ፣ ወደኋላ የተመለሱ አሉ፣ ዓላማቸውን ጠብቆ የሚሄዱ በርካቶች አሉ። ኢትዮጵያ ኦርቶዶክስ ከምን መታደስ አለባት ብላችሁ ነው የምታምኑት? እንደ ካሳቴ ብርሃን የታድሶ አገልግሎት ከምን ነው መታደስ ያለባት? እንግዲህ ቅድም እንዳልኩ ቤተክርስቲያን ሳትጠየቅ ነው ራሷን ማደስ ያለባት። ተሐድሶ ተፈጥሯዊ ከሆነ በየጊዜው ትምህርቷን፣ ስርዓቷን፣ ወጓን፣ ባህሏን፣ ልማዷን እየመረመረች እንደ መጽሐፍ ቅዱስ ነው ወይ ማለት አለባት እኮ አይመስልም? በየጊዜው ራሷን እየመረመረች የፊት መጨማደድ ሳይኖርባት እኮ ለጌታ ቀን መዘጋጀት። ያ ባህል የለም በኢትዮጵያ ኦርቶዶክስ። በጣም ጥሩ። ቅርብ ጊዜ እንዲሁም እርሱ አንድ ቃለ መጠይቅ ገብቻ ይቼ ነበር። ዝክረ ኒቅያ ጉባኤ ብለው እንግዲህ የኒቅያ ጉባኤ እናውቃለን፣ ታድሶ ጉባኤ ነው። ስለዚህ እንደሱ አይነት ጉባኤ በኢትዮጵያ ቤተክርስቲያን ውስጥ በኢትዮጵያ ቤተክርስቲያን ምለው ኦርቶዶክስ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለመጀመሪያ ጊዜ ምንም እንኳ ገና የተወያዩበት ርዕስ የወሰኑት ውሳኔ ባይኖርም ወደፊት የምንሰማው የምናየው ቢሆንም ለመጀመሪያ ጊዜ የሃይማኖትና የስርዓት ችግር ስለገጠምን ጉባኤ ማድረግ አለብን ተብሎ የተሰማበት ጊዜ አሁን ነው። የሃይማኖትና የስርዓት ችግር ገጠመን። ቅዱስ ፓትርያርኩ ሲናገሩ ሰምተህ እንደሆነ በቤተ ክርስቲያን ማን ነው ሲኖዶስ የወከለው የሊቃውንቱ ጉባኤ ሰብሳቢዎቹ ሲናገሩ ያሉት ምንድን ነው? የሃይማኖትና የስርዓት ችግር ስለገጠመን። ይሄ ለመጀመሪያ ጊዜ ነው። እንከን የሌለብን ስንዱ እመቤት፣ ስተት የሌላት ሐዋርያዊ ቅዱስ ምልእት ነች። እንከን አለ። አትታደስም፣ አትሳሳትም የሚል ታልፎ የስርዓትና የሃይማኖት ችግር የትምህርት ችግር ስለገጠመን ይሄ ታዲያ ትልቅ ለውጥና ስኬት አይደለም? ይሄ ርዕሱ ብቻ ይበል የሚያሰኝ ነው። ወደነዋል። ነገር ግን በዚህ ብቻ አይደለም መታየት ያለበት። ምን ጉዳይ ነው የሚነሳው? ምንድን ነው የሚወሰነው? በሐዋርያት ሥራ ምዕራፍ 15 ቅድም እንደገለጥኩልህ እንደገናም ከሮሜ ጀምረ ባሉት ደብዳቤዎች እንደተነጋገር ነው። ምንድን ነው ማለት ነው? ጉባኤ ተሰብስበው የተነሳው ኢሹ ነው ዋና ነገር። መሰብሰቡ አይደለም ቁም ነገሩ። ከተሰበሰቡ የሚያነሱት ኢሹ ነው። ለምን መሰል? ስብሰባ እቁብም ይሰበሰባል፣ እድርም ይሰበሰባል። ቤተክርስቲያንን ልዩ የሚያደርጋት ተሰብስባ ለመብልም እኮ ይሰበሰባሉ አይደለም? ሊበሉ ተቀመጡ፣ ሊዘፍኑ ተነሱ አይደለም የሚለው። መሰብሰብ በብዙ ነገር አለ። ለአመፅ ተሰበሰቡ ይልሃል እኮ። አሁን የሊቃውንቱ ስብሰባ መሰብሰቡን በጥንቃቄ ተቀብለን ምን አጀንዳ ነው የሚነሳው?
የሐዋርያት ሥራ ምዕራፍ 15 ተሰበሰቡ እኮ አይደለም? ጳጳሳት ማነው በየስፍራ ያሉ የሃይማኖት መሪዎች ተሰበሰቡ፣ ሐዋርያትም ተሰበሰቡና የተነሳው አጀንዳ ምንድን ነው? አንድ ግልጥ አደረጉት እኮ ለመዳን የሙሴን ሕግና መገረዝን መጨመር አለባችሁ ብለው ነው ያወኳችሁ። ችግሩን ደርሰንበታል። አየ የዚህ ስብሰባ ውጤት ርዕሱ ይነግራል። የኛ ስብሰባ በምንድን ነው የተሰበሰበው? በደፈናው የትምህርትና የስርዓት ችግር ነው ያለው። ስለዚህ የሚቀጥል ይሆናል ብለን ተስፋ እናደርጋለን። እኔ ይሄንን ስብሰባውን ውጤት የወጣ ነገር የለም፣ የተሰማ ነገር የለም። ገና ኮሚቴ አዋቅሮ የሚያጠና ነገር ነው አሁን። ስለዚህ አንድ ለውጥ ነው፣ ግን አንድ ለውጥ ነው፣ ግን የለውጥ መጨረሻ አይደለም። ግልጥ ብሎ ርዕሱ መውጣት አለበት። ምን ትላለች ስለ መዳን? ምን ትላለች ስለ ዘላለም ሕይወት? ምን ትላለች ስለ ኃጢአት ስርየት? ምን ትላለች ስለ ቅዱሳን አማላጅነት? ምን ትላለች ስለ ገድላት፣ ስለ ቅዱሳንና ስለ ታምራት? ምን ትላለች ስለ በዓላት? ምን ትላለች ስለ ሕንፃ ቤተ ክርስቲያን? አየ ምን ትላለች በክርስቶስ ስለማመን? መታየት ያለበት ይሄ ነው። አየ እነዚህ ናቸው አንድን ሰው ክርስቲያን የሚያሰኘው በክርስቶስ መሆኑ ነው። ስለዚያ ነገር ሲነሳ ነው እንግዲህ ጉባኤውን ትክክል የምናደርገው። በኢትዮጵያ ቤተክርስቲያን ውስጥ እንዲህ አይነት ነገር እኔ ለመጀመሪያ ጊዜ ነው የሰማሁት። ኦፍኮርስ አንዳንድ ጉባኤ ተካሂደዋል። የተካሄዱ ጉባኤዎች ምንድን ነው? ለመስቀልና ለስዕለ ማርያም አንሰግድም ያሉ ሰዎች በተነሱ ጊዜ ጉባኤ አይደለም የተካሄደው። ነገስታት ተሰይመው የደቦ ፍርድ ተፈርዶባቸው አፍንጫቸው እንዲፎንን ቋንጃቸው እንዲቆረጥ የተደረጉ ሰዎች ታሪክን ነው የምናውቀው። ይሄ ጉባኤ አይደለም። አሪዮስ በተነሳበት ጊዜ እኮ የመጀመሪያ አባቶች ያደረጉት መጀመሪያ መከሩት፣ ትምህርቱን ጠየቁት፣ ከዚያ በኋላ ቀርቦ እንዲያስረዳ አደረጉት። 5 ዓመት ያህል ነው አሪዮስን የታገሱት። እየተነጋገሩ ሰው ተመድቦ እያነጋገረው እየመከረው ፋይናሊ እምቢ ብሎ ሲል ነው ያወገዙት። በእኛ ዘመንን እንዲህ አይደለም። በቀደሙት ዘመን እንዲህ አይደለም። ጥያቄውን ስታነሳ ቋንጃ ይቆረጣል። ጥያቄውን ስታነሳ አፍንጫ ይፎነናል። ጥያቄውን ስታነሳ ወይን ይትወረወራል። ስለዚህ ይሄ እንዲህ አይነት ስለሆነ ታድሶ ባህሪ ነው ብለኛል። ቅድም ያን ወደ አነሳሁለት ጥያቄ ልመለስ። በነጥብ ኦርቶዶክስ ከዚህ መታደስ አለባት የሚሏትን ያንሱልኛል። በጣም ጥሩ። ምንድን ነው እንግዲህ ከዚህ የምልህ አንዲት ቤተክርስቲያን በሚያሰኛት ትምህርት ስርዓት መገኘት አለባት። ለምሳሌ ቅዱስ ጳውሎስ ገላትያ ውስጥ ያለው ልንገርና ኦርቶዶክስ ውስጥ ልምጣል። ወደ ልዩ ወንጌል ፈጥናችሁ እንዴት እንደገባችሁ እደነቃለሁ ይላል። ሐዋርያው ጳውሎስ ያስተማራቸው ምዕመን ከእውነተኛ ወንጌል ወንጌል ኢየሱስ አይደለም፣ ከኢየሱስ ወንጌል፣ ከጸጋ ወንጌል፣ ከድነት ወንጌል ተለይተው ወደ ሕግ ወንጌል ገብተዋል። አየህ፣ በሕግ ልትጸድቁ የምትፈልጉ ከሆነ ከጸጋ ወድቃችኋል አለ የሚላቸው ሰው። ልዩ ወንጌል በምንድን ነው የሚታየው? በእውነተኛ ወንጌል ነው የሚለካው። አሁን ኦርቶዶክስ በዚህ ብለህ 1 ሚሊዮን ዝርዝር ነው የሚሆንብኝ። ግን መሰረታዊ ነገሮችን ልንገር። የመጀመሪያው ነገር ቅዱስ ጳውሎስ እንዳለው ወደ ልዩ ወንጌል የገባ ሕዝብና አስተማሪ ነው ያላት ቤተክርስቲያኒቱ። ምን ማለት ነው ልዩ ወንጌል? በቅዱስ ጳውሎስ ገለጣ መሰረት ከጸጋ ወድቀው በሕግ ለመጽደቅ የሚታገሉ። ሂድና አንድ ኦርቶዶክሳዊ ወይም እንደ ወላጆች እንኳ ዘመድ ካሉ አንተ ጠይቅ። አየህ፣ በጸጋና በእምነት ድነትን መቀበል አይችሉም። አደባባይ አትሰማም። በእምነት አንጸድቅም ይለዋል እኮ። የምንጸድቀው በስራ ነው። አሁን ደግሞ በእምነትና በስራ ነው የምንጸድቀው ይለዋል። አየህ፣ ከጸጋ ወንጌል ወድቀው በሕግ ለመጽደቅ ሲታገሉ እኮ ከክርስቶስ ተለይታችኋል ነው የሚለው። ከክርስቶስ የተለየ ሕዝብ ነው ያላት። ስለዚህ ስለ መዳን ትምህርቷ መፈተሽ አለበት። የድነት ትምህርቷ መፈተሽ አለበት። አገልጋዮችን አገልጋይ የምታደርግበት ትምህርት መፈተሽ አለበት። በዚህ ብትታይ ተሐድሶ ልታደርግ ይገባታል። እንደው በጥቅሉ ስነግርህ ኦርቶዶክስ ዶክትሪኗን መጽሐፍ ቅዱስ ላይ ታስቀምጠው፣ የድነት ትምህርቷን መጽሐፍ ቅዱስ ላይ ታስቀምጠው፣ አምልኮተ እግዚአብሔሯን መጽሐፍ ቅዱስ ላይ ይቀመጥ፣ ስርዓት ባህል ወጓ መጽሐፍ ቅዱስ ላይ ይቀመጥ። ከመጽሐፍ ቅዱስ የጎደለው ይሞላ፣ የተረፈው ይቆረጥ ነው የምንለው። አሁን ስለዚህ በሁለንተናዊ ወድቃለች ነው የምንለው። ይሄ ማለት ጥሩ ነገር የላትም ማለት አይደለም። ራዕይ ምዕራፍ 2 ምዕራፍ 3 ነግሬሃለሁ።
ጸንተህ ስለ ስሜ አልደከምክም፣ ሐሰተኞችን ለይተሃል፣ ይሄ አደንቅሃለሁ ምናምን ይለዋል። ኦርቶዶክስ አላት እንዲህ አይነት ነገር። ነገር ግን የምነቅፍብህ ነገር አለኝ። አየህ ዋናውን ነገር ጥለሃል፣ ፍቅርን ጥለሃል ይለዋል። ዋናውን ጥለህ በብዙ ነገር ሊኖርህ ይችላል እኮ 9ኙን ጠብቀህ በአንዱ ብትስት በሁሉ እንደሳትክ ነው አይልም የእግዚአብሔር ቃል ያዕቆብ መልእክት ላይ። ስለዚህ ቤተክርስቲያኒቱ በሁለንተናዊ ነገር ተሐድሶ ማድረግ አለባት። ለምሳሌ አስተዳደሯ ተሐድሶ ያስፈልገዋል ብለን እናምናለን። ለምን? መንፈሳዊ አስተዳደር ምንድን ነው የሚመስለው? እንዴት ነው የሚመረጠው? እንዴት ነው የሚያስተዳድረው ብለህ እኮ መፈተሽ ነው ያለብህ። የኢትዮጵያ ቤተክርስቲያን አስተዳደርን ቼክ አድርገው። እናንተን ጳጳሳት አድርጎ የሾመ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ ምንድን ነው የሚለው? እናንተን ጳጳሳት አድርጎ በሾመባት በገዛ ደሙ ነው የሚላት የዋጃትን ቤተክርስቲያን ትጠብቁ ዘንድ ይልና በኋለኛው ዘመን ደቀ መዛሙርትን ወደ ኋላ የሚጎትቱ ክፉ ሰራተኞች ይነሳሉ ነው የሚለው አይደል? ስለዚህ ህዝቡን ከክፉ ትምህርት የማያድን አስተዳደር፣ አየህ ህዝቡን ከስህተት ትምህርት የማይመልስ አስተዳደር ነው ብዬ አላምንም። ሁለተኛ አስተዳደሯ መታደስ አለባት። ማን ነው ትምህርቷ መታደስ አለባት እንላለን። የምን ትምህርት? ለመዳን የሚያበቃው ትምህርቷ በብዙ አይነት በብዙ ጎዳና ነው መዳን። በኦርቶዶክስ ውስጥ አንድ አይደለም መንገዱ፣ አዳኙ ብዙ ነው። መዳኛ መንገዱ ብዙ ነው። መንገዱም ብዙ ነው፣ አዳኙም ብዙ ነው። ምን አሉ መሰለህ አንዱ አባት፣ ቸርነቱ ብዙ ስለሆነ የምንድንበት መንገድም ብዙ ነው አሉ። ኖ መጽሐፍ ቅዱስ ደግሞ በሌላ በማንም የለም ብሎ ነው የሚያጠበው። በእነርሱ የሚያምን አይልም። ጠንቃቃ ነው የመጽሐፍ በመንፈስ ተመርተው ስለጻፉት ጥንቁቅ ናቸው። በእርሱ የሚያምን ነው፣ በእነርሱ የሚያምን አይልም። በእምነት ትጸድቁ ዘንድ ነው የሚለው። በእምነትና በስራ አይለንም። በስራ ትገልጠዋለህ እንጂ አትጸድቅበትም። እምሰራው ልጸድቅ ከሆነ ለሚሰራ ደሞዝ እንጂ ጸጋ አይደለም። ሰርቼ ከጸደኩ ሮሜ ምዕራፍ 4 ይሄንን የሚነግረን አባታችን አብርሃምን ጠቅሶ። ስለዚህ ሁለንተናው ነገሯ ተሐድሶ ያስፈልገዋል። 1700 ዓመት ስትኖር ራሷን ያየችበት ጊዜ የላትም፣ አልመረመረችም። ጥያቄ ሲነሳ ለማባረር ነው የምትሰበሰበው እንጂ ብትሰበሰብም ራሷን ለማደስ ሞክራ አታውቅም። እስቲልና ውስተት የለብንም ይለዋል እኮ። ስለዚህ የትምህርት ተሐድሶ ማድረግ አለባት። የደህንነት ትምህርቷ ለደህንነት የሚያበቃው ትምህርቷ መታደስ አለበት ብለን እንላለን። ብዙ ነገር ነው። አምልኮተ እግዚአብሔር መታደስ አለበት። መለከ ገዛ ምንድነው? አምልኮ መገዛት ማለት ነው። አምልኮተ እግዚአብሔር ለእግዚአብሔር መገዛት ብለህ ለቅዱሳን ለጻድቃን ለሰማዕታት መገዛትን ካስተማርክ አምልኮተ እግዚአብሔር አይደለም፣ አምልኮተ ሰብ ነው የሚሆነው። አምልኮተ ቅዱሳን ነው የሚሆነው። ስለዚህ አምልኮተ እግዚአብሔሯ ቼክ መደረግ አለበት። እግዚአብሔርን ማምለክ ምን ማለት ነው ብለን ነው መጠየቅ ያለበት። በዚህ ስትመዘን ወድቃለች ብዬ እላለሁ። ምን ነው ብትለኝ እያንዳንዱ ከተነጋገርን ብዙ ነገር ነው የሚሆነው። ግን አሁን በነገር አስተዳደሯ፣ ትምህርቷ፣ ስርዓቷ፣ አምልኮተ እግዚአብሔሯ በሙሉ ተሐድሶ ያስፈልገዋል። ለምንድን ነው ይሄ ነገር ግን ሊሆን ያልቻለ በቤተክርስቲያኑ? ምክንያቱም በተለያየ ጊዜ የምንሰማለን አባቶች በተለይ በጳጳሳት ደረጃ ያሉት ትላልቅ አባቶች አንዳንድ ገዳማት ውስጥ ያሉ በጣም ንጹህ ወንጌል የሚያውቁ ለልጆቻቸው የሚያስተምሩ ከዛ ከነሱ ትምህርት የሰሙም ሰዎች ሲሰብኩ ሲናገሩ እንሰማለን። አንዳንዴ ደግሞ አሁን በቅርብ ጊዜም አንድ አባት ወጥተው ቤዛችን ኢየሱስ ነው እያሉ የተለያዩ ትምህርት እንዳስተማሩት ሳያውቁት ቀርቶ ሳይሆን በስነ መለኮት ትምህርት ቤት በምን እንደሚያልፉ አባቶች እናቀልና ያውቁታል ይባላል። ጥንቅቅ ብለው ነው ወንጌልን የሚያውቁት። ጥንቅቅ ብለው ነው ኢየሱስ ክርስቶስን የማዳን ስራ የጸጋውን ወንጌል የሚያውቁት፣ ግን አይደፍሩም ይባላልና በመሃል ያንኑ የሚያውቁትን እውቀት ግን ድንገት እዛው ምስባክ ላይ ሲሰብኩ እናያለን። ልክ ሲሰብኩ ደግሞ መደናገጥ የኛ ወገን አይደሉ ምናምን ብሎ ሲወገዝ እንትንና እያወቁት እውነቱን አባቶች ትምህርቱ። ምክንያቱም የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስን ቀደምት የተቀበለች ከዚህ ከአፍሪካ ለአፍሪካ ሁላ እንግዲህ ሌሎች የአፍሪካ ቤተክርስቲያናት መጽሐፍ ቅዱስን ወንጌልን የመሰከሩና አልጄሪያ እነ ቱኒዚያ ምናምን ጠፍተው በሌላ ተወርሰዋል። ጸንታ ክርስትናን ግን እዚህ ሀገር ያቆየች ጥንታዊ መጽሐፍት ያላት
ወንጌል እጇ ቀድሞ የገባ ቤተክርስቲያን ናት እና በዚህ ደረጃ ወንጌል ተሰውሮባቸው ነው ሳያውቁ ቀርተው ነው ወይስ ሌላ ምክንያት አለ? ሁሌ እኔ ኮንፊውዝ ስለሚያደርገኝ ነው። አሁን አንዳንዶች በወንጌላውያን ስለ ጭራሽ የማያውቁ ይመስላቸዋል። ላያውቁ አይችሉም። ምክንያቱም መጽሐፉ በእጃቸው ያለ ብዙ መጽሐፍት ያሉ ብዙ ሊቃውንት ያሏቸው ብዙ እንትን ናቸው እና ሳያውቁ ነው የሚል ግምት የለኝም እኔ እና እርስዎ እንግዲህ ቤተክርስቲያኒቱንም እንደሚያውቁ ምንድን ነው ምክንያቱ? 2-3 ነገሮች ምክንያቶች ናቸው ብዬ ነው የማስበው። ደግሞም ናቸው ብዬ የማምንባቸው እነግርሃለሁ። የመጀመሪያው ነገር አባቶችን እድሜያቸውን፣ አገልግሎታቸውን፣ ዘመናቸውን አክብሬ ነው የምናገረው። በጣም በጣም አክብራ ወንጌል ይቀበሉም አይቀበሉም አከብራቸዋለሁ አባቶችን እና ስናገር ጥንቃቄ ማድረግ ይኖርብኛል። አንዳንዶች አያውቁም። እኔ በትልቅ ትህትና ነው የምናገረው። አያውቁም ማለት አልተማሩም ማለት አይደለም። ምን ማለት ነው? ጥንተ ነገራችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ወደ አገልግሎት የምትመጣበት መንገድ ጤናማ አይደለም። አገልግሎት ላይ የምትመጣበት መንገድ ጤናማ አይደለም። አየህ፣ ጌታ ክርስቶስ ኢየሱስ ሲያስተምር ያለው ብዙ ጊዜ የምወደውን ጥቅስ ነው የምነግርህ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። ይሄ መርህ ነው። ሐዋርያት የተላኩበት መንገድ። ወንጌል ይሰብካሉ፣ ድውይ ይፈውሳሉ፣ ሙታን ያስነሳሉ። አልቲሜት ጎሉ ግን ያዘዘውን ትምህርት የተማሩ ተከታዮች፣ ደቀ መዛሙርት፣ አገልጋዮች ማድረግ ነው። ይሄ በኢቫንጀሊካልም አሁን እየመጣ ነው። ለጥምቀት የ3 ወር ትምህርት ተምሮ ነው አገልጋይ መድረክ ላይ የሚወጣው። አይተህ እንደሆነ ይሄ በጣም አደገኛ ነገር ነው። በኢትዮጵያ ቤተክርስቲያን አብዛኞቹ አገልጋዮች የመጡት የቤተክርስቲያኒቱ አገልግሎት ከንባብ ወደ ዜማ ከተቀየረበት ከ6ኛው ክፍለ ዘመን ጀምሮ። 6ኛው ክፍለ ዘመን ያሬድ ሲነሳ ነው የቤተክርስቲያኒቱ አገልግሎት ወደ ዜማ የተቀየረው እንጂ እንደ ብሉይ ኪዳን የንባብ ዘመን ነው የነበረው። ቤተክርስቲያኒቱ ወደ ዜማ አገልግሎት ስትመጣ ቁልፍ አገልግሎቷ አምልኮተ እግዚአብሔር ሆነ ወይም ቅዳሴ ሆነ። ለቅዳሴ ደግሞ ድምፅ እንዲኖርህ እንጂ ትምህርት እንዲኖርህ አትጠበቅም። አይተሃል? ድምፅ ነው የሚያስፈልግህ። ጥሩ ዜማ፣ ጥሩ ድምፅ ካለህ ዲያቆን ትሆናለህ። ዲያቆን ሆነ ካገባህ ቄስ ትሆናለህ። ካላገባህ መነኩሴ ትሆናለህ። መነኩሴ ከሆንክ በገዳም በምናምን ከቆየህ ወደ ጵጵስና ትመጣለህ። አሁን ነው በእኛ ዘመን ውስጥ አንዳንዶቹ ዶክትሬት ምናምን ማስትሬት የመያዝ ዕድል ያጋጠማቸው እንጂ የሚታመነው ብሕትውና ስለሆነ መንፈሳዊነት ነው ተብሎ ስለሚገመት ትምህርት ቦታ አልነበረው። ስለዚህ ሳይማር የደቆነው ሳይማር ይቀስሳል፣ ሳይማር ይመነኩሳል። ከዚያ በኋላ የሚቀጥለው በዚሁ ሙራል አያውቁም የምልህ ወንጌልን የሐዋርያት ትምህርትን አያውቁም አንዳንዶች። ይህ ማለት ስለ ኢየሱስ አያውቁም ማለት አይደለም። ይህ ማለት ማቴዎስ ሉቃስ አይሉም ማለት አይደለም። ስለ ኢየሱስ ማወቅ መገለጥ ነው፣ ወይም ኢየሱስን ማወቅ መገለጥ ነው። የማነበው መጽሐፍ ነው መገለጡ ሲመጣ ደህንነት የገባኝ። እኔ ከመዳኔ በፊት መጽሐፍ ቅዱስ አላውቅም አይባልም። ለመጽሐፍ ቅዱስ ነበረን፣ እናነበው ነበር። አይታል የምታነበውን ታስተውለዋለህን? የሐዋርያት ሥራ ምዕራፍ 8 አይተዋል። ኢትዮጵያዊ ያነባል። ትኩረቱ ማስተዋል ነው። ማስተዋል ደግሞ እንዲሁ አይመጣም፣ ከመንፈስ ቅዱስ ነው የሚመጣው። በመንፈስ ቅዱስ የተሞላው ፊልጶስ መጥቶ ነው የገለጠለት። ያ ሰውዬ ቅልብ ነው ያለው። ወንጌልን ማወቅ ይፈልጋል እኮ፣ እውነትን መረዳት ይፈልጋል፣ ግን አያስተውለውም። ስለማን ነው ብሎ ነው የሚለው። ኢሳይያስ 53 እያነበበ ስለማን ነው የሚለው። አየህ፣ መንፈስ ቅዱስ ወደ አንተ መጥቶ እስካልገለጠልህ ድረስ ስለ ኢየሱስ ልታውቅ ትችላለህ፣ ኢየሱስን ግን አታውቀው። እኔ እንዲያውም እንዲህ ይላሉ እና ቋንቋ ጥሩ ላይሆን ይችላል፣ መገለጥ ነው ኢየሱስ። እኔ ወዳጄ፣ እኔ እንዲያውም የምልህ እንደው ሌላ ትርጉም እንዳይሰጠው መገለጥ ምናምን ስል እንጂ
ኢየሱስን ማወቅ መገለጥ ነው። መንፈሳችን ከመንፈሱ ጋር የእግዚአብሔር ልጅ መሆናችን ይመሰክራል አይደለም የሚለው ሰው መገለጥ ነው ኢየሱስን። ስለዚህ አንዳንድ አባቶቻችን አያውቁትም፣ ስለ ኢየሱስ ግን ያውቃሉ። ኢየሱስን በታሪክ ታውቀዋለህ፣ ዓለማውያን ሁሉ ያውቁታል። እግዚአብሔር ቀይ ባህር እንደከፈለ ዓለም ሁሉ ያውቃል። ግብጾች ያውቃሉ አይደለም፣ ፍልስጤሞች ያውቃሉ። እግዚአብሔር ያደረገውን ታሪክ የማያውቃል፣ ሳይንቲስቶች ኤቲስቶች ያውቃሉ። ራሱ ኢየሱስን ግን አያውቁትም። ኢየሱስ በጥናት አይደለም የሚገኘው፣ ኢየሱስ በመገለጥ ነው የሚገኘው። አንዳንዶች አባቶች የኢየሱስ መገለጥ ይጎላቸዋል እላለሁ። ከትልቅ አክብሮት ጋር ነው የምናገረው፣ ማለት ስላለብኝ ነው የምነግረው። አንዳንዶቹ ያውቃሉ፣ ተገልጦላቸዋል፣ ይከተሉታል። ግን አንድ ነገር ይጎላቸዋል። ምንድን ነው እሱ? ደግሞ መንፈስ ቅዱስ ይጎላቸዋል። 12ቱ ሐዋርያት ኢየሱስን ያውቁታል። አብረን የነበርን አብረን የበላን አይደል ያለው ቅዱስ ጴጥሮስ። አብረን የወጣን የገባንን አይደል ያለው። ነገር ግን እኮ ፈርተው ነው በር የዘጉት። ስለ ኢየሱስ ማውራት ከእድር ከዕቁብ ይለያል እኮ። አይ ዘግተው ቁጭ አሉ። ስለዚህ ኢየሱስ እንዳይወጡ ከለከላቸው። እነዚህ ሰዎች አለስ መንፈስ ኃይል ከሰማይ እስኪመጣ እስኪወርድ ድረስ እንዳይወጡ። ይሄ መንፈስ ቅዱስ ካልመጣ ደግሞ የምታውቀው እንደ ፍርሃት መሰክር። ብዙ ጊዜ በጣም ሰው የሚታለለው ነገር ልንገር። ኢቫንጀሊካልም ውስጥ አለ አንዳንድ ሰዎች ቁጭ ብለህ ለብቻ ስታወራ ስለ ኢየሱስ ያብራራልሃል አይደለም። ግን ዱላ፣ እስር፣ ድብደባ የሚያመጣ ከሆነ አይናገርም። ምንድነው ምክንያቱ? መንፈስ ቅዱስ ያስፈልገናል። አይ ያለ መንፈስ ቅዱስ አደባባይ መውጣት አትችልም። ዱላውን መቻላት፣ እስሩን መቋቋም አትችልም። መከራ መቀበል አትችልም። ስለዚህ አንዳንዶች መከራውን ይፈራሉ፣ ስለ ኢየሱስ ግን ያውቃሉ። አሁን አንዳንድ ሰዎች ተናገሩ ያልካቸውን ብፁዕ አቡነ ገብርኤልን እነ ብፁዕ ማናቸው አቡነ በርናባስን ሌላም ደግሞ አንዳሉ ኢየሱስ ብቻ በቂያችን ነው ከዚህ ጊዜ በኋላ ያሉት እነዚህ ሰዎች ገንፍሎ የወጣ ነገር ነው። አሁን አንዳንድ ነገሩ ከቁጥጥራቸው ውጭ ሲወጣ ደፍረው ይናገሩታል። መንፈስ ቅዱስ ያስፈልገናል። ስለዚህ አንዳንዶች ያውቃሉ፣ ግን የድፍረት መንፈስ አይደለም የሚሰጠን። ምን አይነት መንፈስ ነው የተሰጠን? የፍርሃት መንፈስ አልተሰጠን አይደለም። ራሳችንን እንገዛለን እንጂ የድፍረት የኃይል መንፈስ ነው የተሰጠን። ይሄ የጎደላቸው አባቶች አይናገሩም። ለብቻ ስናናግራቸው እኮ አይዟችሁ ተባረኩ ይሉናል። ዛሬም ግን እነኚህ እንደዚህ በድፍረት የበፊት እንግዲህ በዘመናት ቤተክርስቲያኒቱ እንደዚህ ጥያቄዎች የሚያነሱትን መናፍቅ ምናምን እያሉ እንትን ያለው ስለ መናፍቅነት እናወራለን። ዛሬም ግን አሁን በዚሁ ዘመናዊ ትውልድ በሚጠይቅበት የሁሉም እንግዲህ ወንጌላውያንም ጋር ሁሉም ጋር አዲሱ ትውልድ ጠያቂ ትውልድ ነው በባህሪው። በሚጠይቅበት ዘመን አባቶች ወጥተው መጽሐፍ ቅዱሳዊውን እውነት ቤተክርስቲያኒቱ እንደምትለው የሐዋርያትን ወንጌል የሐዋርያትን ትምህርት ይዣለሁ ቅብብሎች ትላለች። ስለዚህ ሐዋርያቱ ትምህርት ይሄ ነው፣ ኢየሱስ ክርስቶስ ብቻ ነው በቃ አይደለ። እናንተ የሰቀላችሁትን እናንተ ያዋረዳችሁትን የማዘን ራስ የሆነውን ኢየሱስ ነው ያለው ጴጥሮስ በኋላ እና እሱን ነው የሚሰበከውና ዛሬ ወጥተው በድፍረት ኢየሱስ ነው ቤዛችን፣ መዳን በማንም የለም ምናምን ሲሉ ስድቡ፣ ውግዘቱ፣ ጭራሽ ስብሰባው ዛሬም ነው ያለው። አይፈልጉም። ምንድነው መሰለህ ምን አለ መሰለህ አሁንም ልንገርህ፣ መጽሐፍ ቅዱስ ያልተጻፈው አልሆነም። መጽሐፍ ቅዱስ ላይ ያለው ነው እየሆነ ያለው። እነዚህ ሰዎች ደፍረው ተናገሩ። ደፍረው ሲናገሩ የእውነት ነገር ሲናገሩ ሁልጊዜ ተመልከት፣ እውነት ሲነገር ሐሰት መሰንጠቅ ይጀምራል። እውነት ሲወጣ አየህ፣ ብርሃን ሲመጣ የተደበቀ ሁሉ ይገለጣል። አሁን እኒህ ሰውዬ ቤዛችን ኢየሱስ ነው፣ ፍጡር ቤዛ ሊሆን አይችልም አሉ አይደለም። መሰረቱን የተናገው ለምን? ይሄ ቃል የአቡነ ገብርኤል ቃል አይደለም። ይሄ ቃል የጌታ የኢየሱስ ክርስቶስ ቃል ነው። ሐዋርያት ያስተላለፉልን ከጌታ የተማሩት እግዚአብሔር ቤዛ አድርጎ የላከው የኢየሱስ ክርስቶስ የቤዛነት ምስጢር ነው የተናገሩት። ስለዚህ መሰረቱ ተናጋ። አንድ ነገር ልንገር፣ ለምንድን ነው እንደዚህ አይነት መንጫጫት የመጣው? እንዴት አንድ ተራ የምትለው ማለት ተራ ስለ በጌታ ዘንድ ተራና የከበረ የምንለው ሰው የለም።
አንድ ምዕመን፣ አንድ የሰንበት ተማሪ፣ አንድ ወጣት ተነስቶ እኒህን ሰውዬ እኮ ምንድነው ስድቡ ቀላል ነገር ነው የወረደባቸው ለምንድን ነው ብለህ ብትል 3 ሰዎችን ላሳይ። አንደኛ እነ ቅዱስ ጳውሎስ ወደ አቴና በገቡበት ጊዜ አርጤምስ በከበረችበት ከተማ ውስጥ እነዚህ ሰዎች እውነተኛውን ሕያው አምላክን ሲያስተምሩ የመጀመሪያ ነገር የሆነው አንጥረኞች ናቸው የተቃወሙት። አይ አንጥረኞች ገበያቸው ሊፈርስ ነው። እግዚአብሔር የተባረከ ይሁን። አንጥረኞች ናቸው የመጀመሪያ ቀውስ። አርጤምስ ማነች? ታላቅ ነች። ምክንያቱም ገበያቸው ሊቀር ነው። አይ እሷን እየቀጠቀጡ አምላክ እየሰሩ የሚሸጡ ሰዎች ከተማውን አወኩት። ይህን የሰሙ ፈሪሳውያን ሰዎችን ልከው በሌላ ከተማ ተከታትለው ደግሞ የፈሪሳውያን ደግሞ ነባር ትምህርት ሊፈርስ ነው። አሁን ልብ በላው። ፈሪሳውያን ይዘውት ከነክብሳቸው የኖሩበት ከነመጎናጸፊያቸው የነበሩበት ቤተ መቅደስን ከበው አስከብበው ከአዝሙድ ከእንስላል አስራት እየተቀበሉ የኖሩበትን ቤተ መቅደስ ሊንድ የሚችል ትምህርት ነው እነ ቅዱስ ጳውሎስ ይዘው የመጡት። ስለዚህ ተባባሪዎች ሆኑ ፈሪሳውያን። በእኛ ሀገርም ይኸውልህ ሰው ወደ ወንጌል ሲመጣ ልማዶችን መተው ይጀምራል። ለምሳሌ እኔ መጠጥ እንዳቆም ማንም ሰው አልሰበከኝ። ጌታን ሳገኘው ከጌታ ጋር ስሆን የጌታን ቃል ሳነብ ከመጠጥ ይልቅ መንፈስ ቅዱስ ጠማኝ፣ እራበኝ። መጠጡን ተውኩት፣ አስጠላኝ፣ አስተወኝ። ስለሚያጸድቅ ስለሚያረክስ አይደለም፣ ማባከን ነው ይላል መጽሐፉ። ይህ ከማባከን ጋር ምን አለኝ እኔ? አሁን ያጸድቃል ያስኮንናል የሚል ክርክር ውስጥ አልገባለም። መጽሐፍን ይላል በወይን ጠጅ አትስከሩ፣ ይህ ማባከን ነው ይላል። ስለዚህ ማባከንን ትቼ ጠቀሜታ ያለው ለጥቅም የሚሰጥ መንፈስ ቅዱስን መጠማት ነው። የተጠማ ይጠጣ የተባለ እሱ ነው። አቆምኩኝ። በዚህ አይነት ይሄ ወንጌል እየገባ ሲሄድ እመነኝ መጠጥ ቤቶች መዘጋት ይጀምራሉ፣ ሆቴሎች መዘጋት ይጀምራሉ፣ ጭፈራ ቤቶች ይዘጋሉ፣ ፔንሲዮኖች ይዘጋሉ። አየ ልክ እንደ አርጤምስ እንደ አንጥረኞቹ እንደነዚህ አይነት ሰዎች ናቸው እየተንጫጩ ሃይማኖታችንን እናስከብር እያሉ የሚወጡት። ጥቅማቸው የሚነካ ሰዎች አሉ። ይህንን ደግሞ ካህናቱ ያግዛቸዋል። ካህናቱ ደግሞ የነባሩ ትምህርታቸው ሊፈርስ ነው። አየ ነባሩ ልምምድ ሊናድ ነው። ስለዚህ ከአንጥረኞች ጋር ተባብረው እነ ጳውሎስ እንደተቃወሟቸው ፈሪሳውያን ጸሐፍት ልክ እንዲሁ ከኛ ካህናት ጋር ተባብረው ይሄ መጠጥ ቤት፣ ስካር ቤት ምናምን ያላቸው ሰዎች በሙሉ ሃይማኖታችንን አናስነካም አይነት ነገር ነው። አንዳንዶች በቅንነት ሃይማኖታችን ፈረሰ ብለው የሚደነግጡ የዋሆች እንዳሉ ግን አልክድም። አሉ የዋሃኖች እውነት ይመሰላቸዋሉ። እግዚአብሔር እንዲገልጥ ነው። ቅዱስ ጳውሎስ እኮ የጸለየው ጸሎት ይገርምሃል። ለአማኞች ጭምር ያለውን የመገለጥና የጥበብ መንፈስ እንዲሰጣችሁ ፈልግ እጸልያለሁ አለ። ይሄ ነገር ሲገለጥ ነው የምታውቁት። የመጥራቱ ተስፋ የሚገባህ እግዚአብሔር መገለጥንና ጥበብ ሲሰጥ፣ የርስትን ባለጠግነት የምታየው እግዚአብሔር መገለጥንና ጥበብን ሲሰጣችሁ ነው። የኃይሉ ታላቅነት የሚገባ እነዚህ ከገቡ ወዳጄ ሆይ ሌላ ትምህርት አያስፈልግም። አንዳንዶች በየዋህነት ሃይማኖታቸውን ለመጠበቅ የሚታገሉ አሉ። በቅንነት አብረው ሲታገሉ ቆይተ ቀስ እያሉ ግን የሚገባቸዋሉ። ልክ እንደ ኒቆዲሞስ ማታ ማታ የሚማሩ ሰዎች አሉ። ቀን ቀን አብረው በሸንጎ ብለው ይቃወሙ ይሆናል፣ ማታ ማታ ግን ይማራሉ። ቅኖች እላቸዋለሁ እኔ። እና እንዲህ አይነት የመጣው ነባሩ ትምህርት የሚፈርስባቸው የቤተ ክህነት ሰዎች በዚህ ጥቅማቸው የተነካ የምናምንቴ ነጋዴዎች የምንላቸው ናቸው። ታቦት ከቀረ ታቦት የሚቀርጽ ሰውዬ እንጀራው ቆመኩ። በዓላት ከቀረ ለበዓላት ድግስ ምናምን የሚሸጥ ሰው እኮ ቀረበት። አሁን በዓላት ከቀረ ቤተክርስቲያን እኮ ሊቀር ነው። የሚበላ የሚጠጣ ዳቦ ጠላ እኮ ሊቀር ነው። አየ። ስለዚህ እነዚህ ናቸው እንዲህ ጨዋታውን አድርተው ይሄን ያህል ትርምስ የፈጠሩት ለማለት ፈልጌ ነው። ይቅርታ እንግዲህ አረዘም። ይሄ ለክፍል 1 ቆይታችን የመጨረሻ ጥያቄ ላንሳና ሌሎችን በክፍል 2 እናወራለን። ለታድሳዊ አገልግሎታችሁ የወንጌላውያን አካባቢ ያለው አንድ በአስተምሮ ኦርቶዶክስ ውስጥ ያለ አስተምሮ አሁን የቅርቡ አለ። ለምሳሌ በአቡነ
ገብርኤል የተነሳው ወንጌላውያን ጋር ብዙ ነገር ፈጥሯልና ያ ፈንጠዝያው ያ ደስታው የእናንተን የታድሶ አገልግሎት አይገድብም? በዛ በኩል ለወንጌል ለእውነተኛ ትምህርት ከማቅናት ይልቅ እልህ ይሄ ጴንጤዎች ትምህርት ነው የሚል ዳይቨርዥን አይፈጥርም ወይ? እንቅፋት አልሆነባችሁም ወይ? አንደኛው ጥያቄ ነው። አጠር አድርገው ይመልሱልኝ። ሁለተኛው ፕሮቴስታንት ቤተ እምነት ውስጥ ራሱ አሁን ብዙ ታድሶ ያስፈልጋል። በአደገኛ ትምህርትና በስተት በሐሰተኛ ነቢያት በጣም እየተፈተነች ነው ቤተክርስቲያኒቷ የሚል ብዙ ሙግት አለ። ስለዚህ የታድሶ አገልጋይ እንደሆኑ ወንጌል ስለሆነ ወንጌል ሁላችንም እንትን ስለሚል ይህንን ያሉ ብዬ አምናለሁ። በእሱ ያለው የእርሶ ምልከታ ምንድን ነው? ለክፍል 1 ይህን ብለውኝ እናብቃና በነገረ ማርያም በነገረ ድህነትና በገድላት ያሉኝን ጥያቄዎች በክፍል 2 ትላለሁ። ጥሩ ነው። አሁን ብፁዕ አቡነ ገብርኤል ቤዛችን ኢየሱስ ነው፣ ፍጡር ቤዛ ሊሆን አይችልም፣ እመቤታችንም ቤዛ ልትሆን አትችልም ብለው በኃይል በድፍረት የተናገሩት ነገር በኦርቶዶክሳውያኑ ዘንድ ጫጫታ ፈጠረ። ማለት ወዮታ ፈጠረ። ተደፈርን፣ ተዋረድን፣ እንዲህ አይነት ንግግሮች አመጡ እና የቤተክርስቲያን ትምህርት አይደለም፣ ሊወገዙ ይገባል፣ ሊባረሩ ይገባል፣ ጴንጤ ናቸው፣ ተሐድሶ ናቸው፣ ሲሾሙ ትክክል አይደለም የሚል ነገር መጣ። በጣም የሚያሳዝነኝ አንድ ነገር ልንገር። አንተ ጋር ሲቆይ ኃጢአቱን ጽድቅ አድርገህ ትቆጥርና ከአንተ የተለየ ነገር ሲሆን ኃጢአት ያልከውን እየመነዘርክ መጫወቻ ማድረግ ሰይጣኒዝም ነው የምለው። የሚከስህ ሰይጣን ነው። በትክክል በቅናት ከከሰስክ እዚያው ቤተክርስቲያን ውስጥ ሰውየው ጳጳስ ሆነው ባሉበት ይሄ ልክ አይደለም ተብሎ ነው መወቀስ ያለባቸው። አሁን ሲናገሩ ግን ድሮ እንዲነበሩ ሲሾሙ እንዲነበሩ ምናምን ነገር የሚል መንጫጫትን አመጣ። ሌላ መምዘዝ መጣ። ይሄ እንደው መጽሐፍ ቅዱሳዊ አይደለም፣ ግን ፈገግ ሊያደርግ ይችላል። ልንገርህ፣ ፍልስጣም የሚባል አጋንንት አለ ይላሉ ኦርቶዶክሳውያን። የኦርቶዶክሳውያን መምህራን ፍልስጣም የሚባል አጋንንት አለ ይላሉ። ይሄ ፍልስጣም የሚባለው አጋንንት ስራው ምንድን ነው ይለዋል። እንግዲህ የት እንዳወቁት አላቅም። ስራው አንተ የምትሰራውን ኃጢአት እየተከታተለ ይመዘግባል ይላሉ። እና አይከስህም፣ ወዲያውኑ ይመዘግባል፣ ያስቀምጣል። አንድ ቀን በቃ ችግር ልታመጣበት ስትል ግን ፋይል እየመዘዘ እንዲህ አርጋል እያለ ይከስሃል ይላል። ይሄ ፍልስጣዊነት ነው አሁን የተነሳው በሰውየው ላይ። እንዲህ ናቸው እንዲህ አርገው ምናምን የሚለው የፍልስጣ ስፒሪት ነው ወይም መንፈስ ነው ብዬ ነው የምናገረው። አሁን ልምጣ። ይሄ መንጫጫት ቅድም እንዳልኩ የሚያፈርሰው ነገር አለው፣ የተናጋ ነገር አለው። ከዳር እስከ ዳር ነው ወዳጄ። ምን ያህል እንደውም ቅርብ እንደሆን ካላቅም ስልክ የማይደወልበት ቀን የለም እኛ ጋር ከኦርቶዶክሳውያን። በየቀኑ የምትሉት ነገር ለካ ትክክል ነው። ይሄው አቡኑ ጳጳሱ ሊቀ ጳጳሱ ተናገሩት፣ እውነታችሁን ነው፣ መተን እንካፈል የሚል የምናስተናግደው ክትትል የምናስተምረው ቁጥሩ ብዙ ነው። አሁን በርካታ ኦርቶዶክሳውያን ናቸው። በወንጌላውያኑ አካባቢ ደግሞ ደስታ ፍንጥዝያ እያየን ነው። አይሆፕ ይህን ቅልባቸውን አደንቃለሁ። ለምን በማንም ይሁን የጌታ ቃል ሲነገር ደስ ይሰኛሉ። አንዱ ጥሩ ነገራቸው ይሄ ነው። ወንጌላውያን ማንም ይሁን እነሱ ጋር ጉባኤ ይካፈል አይካፈል፣ አባላቸው ይሁን አይሁን፣ የኢየሱስ ነገር ሲነሳ፣ እውነት ነገር ሲነሳ ደስ ይላቸዋል። ይህን ቅልባቸውን አደንቃለሁ። ነገር ግን ፍንጥዝያውን በገደብ በጥንቃቄ ማድረግ ደግሞ ይገባቸው ነበር እላለሁ። ምን ማለት ነው? ብፁዕ አቡነ ገብርኤል የወንጌል እውነትን ተናገሩ እንጂ የቃለ ሕይወት የመካነ ኢየሱስ የሙሉ ወንጌል ምናምን የፕሮቴስታንት የአንዱ ቤተክርስቲያን አባል አይደሉም። አባታችን እሳቸው ናቸው ይግዙን ይምሩን አይነት ደግሞ የተናገሩ ሰው ይሰምቻል። ይሄ አንደኛ የአገልግሎት ከባቢን ማወቅ ያስፈልጋል። ለተገረዙት የተሰጠው ሰው የተገረዙትን ያገልግል፣ ላልተገረዙት የተመደበው ያልተገረዙትን ያሰሩል። የሁለቱ መልእክት አንድ ሊሆን ይችላል። ነገር ግን የተገረዙትን አልተገረዙት ውስጥ ገብቶ ማደናገር አደገኛ ሊሆን ይችላል። ቅዱስ ጴጥሮስ አንድ ጊዜ እንዲህ አድርጎ ጥፋት አጥፍቷል። መጀመሪያ ከአሕዛብ ጋር ሲበላ ቆየ፣ ትዝ ይላል። ግን ላልተገረዙት ነው የተላከው። ማን ነው? ለተገረዙት ነው የተላከው ቅዱስ ጴጥሮስ። ግን ካልተገረዙት ጋር ሲበላ ቆይቶ የተገረዙት ሲመጡ አይሁድ
አፈገፈገ እና ጳውሎስ ተቃወምኩት ይላል። ያበላሻል አገልግሎት። ትንሽ ጥንቃቄ ቢያደርጓት መልካም ነው። ሁለተኛ አንተ እንዳልከው በወንጌላውያን አካባቢ ተፈጠሩ የሚባሉ አንዳንድ የሥነ ምግባር ችግሮች ሁሉንም ባይጠቀልልም የሚታዩ ነገሮች እዚህ ላይ ግን ተነስተው ሲደግፉ እነዚህ ሰዎች በሥነ ምግባር ወደቁ፣ በትምህርት ስህተት አለ የምንላቸው ሰዎች ሲደግፉ የኒህ ሰውዬን መልእክት በተሳሳተ መልክ ሌሎች እንዲረዱት ያደርጋል። አይ ቲንክ እዚህ ላይ ቢያርሙት መልካም ነው እላለሁ፣ ወይም መከላከል ያስፈልጋል። እንግዲህ አንዱ ይሄ ይመስለኛል። ሁለተኛ በወንጌልና ቤተክርስቲያናት የሚታዩ ችግሮች በወንጌል አገልግሎቶች ውስጥ የሚፈጥረው ችግር አለ፣ ምንም ጥርጥር የለውም። ለምን ብትለኝ ወንጌልን መረዳት ፕሮቴስታንት መሆን ነው የሚል ትርጓሜ ተይዟል። አሁን አንድ ሰው ወንጌልን ሲረዳ ጴንጤ ነው የሚሆነው ተብሎ ይባላል። አይሆፕ እሱን ማስተካከል ያለብን ይመስለኛል። ወንጌል ሲረዳ የሚሆነው የክርስቶስ ነው እንጂ ጴንጤ አይደለም የሚሆነው። ወንጌል ሲረዳ ኦርቶዶክስ አይደለም የሚሆነው፣ የክርስቶስ ነው የሚሆነው። ይህንን ትርጓሜ ማስተካከል የኛ ፈንታ ይሆናል። ከተቋም ጋር መገናኘት የለበትም። ወንጌል ስትረዳ የምትሆነው የክርስቶስ ነው የምትሆነው። ስለዚህ አንዳንድ ነገሮች ችግር ፈጥረዋል። በወንጌላውያን ቤተክርስቲያናት ያሉ ነገሮች መታረም አላቸው። ኖቶም ለኦርቶዶክስ ለራሳቸውም ጥሩ አይደለም። የወንጌላውያን አንዱ ጥሩ እሴት ከኦርቶዶክስ የሚለየው ወንጌላውያን ጋር ኦርቶዶክስ የፈለገ ስተት ትምህርት ቢኖር መምህራኖቻቸው እኛ እንኳን ልክ አይደለም ስንል የምናውቃቸው በጣም ፊት ለፊት የሆነ መጽሐፍ ቅዱሳዊ ያልሆነ አንታይክራይስት የሆነ ትምህርት እንትን ሲል ይሳደባሉ። እኛ ወንጌላውያን ጋር አንድ ኳሊቲ መጽሐፍ ቅዱስና መጽሐፍ ቅዱስ ማንም ይሁን ማን ምናቀው ረጅም ዓመት ያገለገለ ትልቅ ሰው ይሁን አዲስ ሰው ይሁን ከመጽሐፍ ቅዱስ ውጭ ከሆነ ይተቻል። ገመናችን ነው አንልም። አሁን ኦርቶዶክስ ገመናችን ነው እንያዘው ነው ይባላል። አንዳንድ ሲመጡ አስተዋሉ ወንጌላውያን ጋር አደባባይ መውጣት የለበትም። ማታ ከመጽሐፍ ቅዱስ የወጣ የትኛውም ልምምድና አስተምሮን ልክ አይደለም ደብሎ ይሄ እኔ ገንቢ የወንጌላውያን ባህሪ ነው ብዬ አምናለሁ። እኔም ወንጌላውያንን የማደንቀው ይሄ ነው። ተሳስተናል፣ ልክ አይደለም ይላሉ። እኔ ለመጀመሪያ ጊዜ ነው አሁን አንድ ልጅ ስሙን መጥራት ላይ ያስፈልግ ይችላል። አንድ በዚህ በቲክቶክ ላይ የሚያገለግል ልጅ አንድ ጳጳስ ያስተማሩትን ትምህርት ምናልባት በኋላ ነሰዋለሁ ብለሃል መሰለኝ ልክ አይደሉም ብሎ ለመጀመሪያ ጊዜ የተቃወመ ሰው አይቻለሁ። አይ ቲንክ ጥሩ ጅምር ነው። አሁን በኦርቶዶክስ አካባቢ ጥሩ ወጣቶች ላይ ጥሩ ጅምር አለ። ሁላችንም እናስተውል። ስለዚህ ልዩነታቸው አሏቸው። ወንጌላውያን እነዚህ ነገሮች ደግሞ ቢያርሙ ለሀገርም ለእግዚአብሔርም የሚጠቅሙ ናቸው ብዬ አስባለሁ። ውድ የምኩራብ ሾው ተከታታዮቼ ከመምህር ጌታቸው ጋር በክፍል 1 ያደረኩት ቆይታ ይህን ይመስላል። በክፍል 2 ደግሞ በተለያዩ አስተምሮት ገድላት ላይ፣ ነገረ ማርያም ላይ፣ ነገረ ድህነት ላይ ውይይት እናደርጋለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ። የክፍል 1 ፕሮግራማችንን በሚመለከት በኮመንት መስጫው አስተያየት ስጡን። በተለመደው ስክሪኑ ላይ ባለው በስልክ በዋትሳፕ መልእክቶቻችሁን አድርሱን። የምንታረመውን የምናስተካክለውን የሚነቀፍብንና ደግሞ ጠንካራ ጎናችንን ንገሩን። ሁሌ ክፍት ነን ለመስማት። በክፍል 2 እስክንገናኝ ድረስ ሻሎም።